እናየዋለን። ፋሽኑ አልፏል። የገዛሽ መስሏችሁ እንዳይሆን። የተውሶ ነው ይሄ። ኢትዮጵያ ላይ 2000 ምናምን ነው። አትሳቁ። ተውሳ ነው። እሺ ጸጉሯ ደግሞ አሙካ ሙካ የሚለው የፈታችበት ነጫጩ ራሱ ይታያለች። ፎሮፎራም ቆረቆራም ነው የምላቾች እበት ማለት ነው። ብሩኬ ለዛ ከሆነ ሸተተችው። በጣም ነው የሸተተችው ዛሬ። እኔ ራስ ሸታኛለች። ከእንትኑ ከቪዲዮ አልፎ በጣም ገማችኝ። ግም ያለችኝ። በደንብ ሂዱበት። ይረገጣል ዛሬ ይረገጣል። ትንተና የለም። ትንተና ይናፍቃችኋል። ይረገጣል። ማም ሰላም፣ ምንድን ነው ሴትዮዋን ፈተሽ የለቀቅሽብኝ? ምንድን ነው የህሊና ጸሎት ላይ ናችሁ እንዴ? ገስት ይገባሉ፣ ገስት ይልካሉ እንደሚያወራ ሰው። ከዛ አንስ ሆነው ለሱ ይለፈልፋል። እነሱ ዝም እንዴት ይሻልሽ? ከዛ ነው ፍሬዎት ድምጽ ወስዶ ይለጠፋል። ዩቲዩብ ላይ ይለጠፍን። ምንም መስሎ አይታይም። ግን አውሩ ኪያ የጨረቃ ፋሚሊ ነሽ? ፎቶዋ የማን ነው? ወዴት ነሽ? ቪዲዮ አይተሻል? ተሰዳቢ ነች። ከሀይሚ ከማስማማት ትፈልጋለች። የምር ያልተገረዘች የሚሳደብ ሰው በተራ ተራ ትልቁ ላይ አድርጉ። ወይኔ ያልተገረዘች ሁለት ያላት ይቺ ቁም ለቁም በግት ብስብስ የበሰበሰች አንድ አይበቃት፣ ሁለት አይበቃት። ጨርቃውነ ሳሚልኝ አሁን የመጣልኝ ሚሴጅ ልንገርሽ። የቡታጅራ ወንድ ያልነካት የለም አሉ። ይሄንም ጨምረሽ ይጅበት። ምን ሆነሻል? የስንት ሰው አጥር ነው አሉ። ጋና ይዛ የስንት ሰው አጥር ነው የፈረሰው። ሌሊት ማደሪያዋ መዋያዋ ሁሉ ጎዳና ላይ ነው። በየአጥሩ በየሰንሰሉ በየሸንበቆ በየጉርጓዱ ነው የምትገኘው። እንዲህ ከዚህ በላይ ታዲያ ምን ትሁን? ይቺ የማትረባ ባለጌ አሳዳጊ በደላት። ኃይለኛ ጎርፍ ጠረጋ ጠርጎ በየሜዳው ላይ ቁጭ ብላ ያደገች ይቺ ቁጭ ልጅ የቁጭ ልጅ ነች። እሷ ቤተሰብ የላትም። የሰባተኛ ሰፈር ልጅ ይቺ አረ ሰባተኛዎች የተከበሩ ናቸው። ይቺ ሰው ትልቁ ላይ አርጉ። ሳሚልን ጨርሳለች። የሚዲያ በቅሎ ኪያ ደግሞ ኪያ በትልቁ አድርጉ። ኪያ ያላ ዛሬ ረገጣ ነው። አንድ ትንተና የለ ጅን የለም። ያላ ረገጣ ብቻ እና እኔ ግን ብዙ ስድብ ብዙ አልሳደብም። ግን የምር ሴት አይደለችም። የሴት አሰዳቢ ባለጌ ሴት ነች። የምር ነው ማለት ነው። ያመጣሽውን ስደቢ። በደንብ መሰደብ አለባት። በደንብ ማሰደብ። አንተ ሳዳቢ ሆኖ መሰለሽ። እኛ በቃ ውስጣችን ርሲ በመስደብ ነው የምንጨርሰው። ተናገሪያት እና የምር አትራም። በጣም የሴት አሰዳቢ ነች። ጀመርሳ ሴት አይደለችም። እግዚአብሔርና በጣም ባለጌ ነች። እና እኔ እንጃ ከዚህ በላይ ምንም መናገር አልፈልግም። ያልተገረሽ በያት። ኧረ ተይተኛ በአንቺ ባላንቴና ባላንበጣ ባለምን በያት። የምን ታይ ነው? እኔ አንድ ነገር አሁን ዝም ብላችሁ እኔ በመሀከል ሰው ሲገባ ይጠፋብኛል። አሁን ስለ ሀይሚዬ ልዘርዝርላት። ሀይሚዬ ማን እንደሆነች ዳይመንድ እንደሆነች ልንገራት። አይመስልሽም? አናንዬ ከዛ ልጀምርና ረግጣታለሁ። ቅድም ስረግጣት ነበር እና ዛሬ የሀይሚዬ ሽቶ ሲሸታት ነው ለካስ እኔ ግምግም ነው እንደምለው ብላ ዘላ ወጣ ሄደችው። አንደኛ። ሁለተኛ ከዚህ በኋላ አዲስ አበባ ስትመጪ ሀይሚዬ ሰፈር ለመሄድ ሀይሚዬ የረገጠችበት መንገድ በሽቶ ስለሚያስታውቅ እየከፈልሽ ነው የምትረግጪው። አንቺ ቅንቅናም ፖፖ ማለት ነው። ይገባሻል? የሀይሚን የሩብ ብሩኬ ደግሞ እንዳንቺ አይነት ሳሚልኛ አሁን ሳቅሽንም እንዳስቂ እንዳንቺ አይነት የገማች የቀረናች ፖፖ ናታ። ፖፖ ማለት ያም ይገመቶ የሚሸና ማለት ነው። በቃ አንዴ ወጥቻለሁ ሚዲያ ላይ በቃ ይለይልኝ። አዎ እኔ በሞደው ሰው አልደራደርም። ችግር የለብኝም። ስለዚህ እንዳንቺ አይነት ቅርናታም ጸጉሯ የምትሸት ብብቷ የሚገማ ቂጧን የማትታጠብ በሳምንት አንዴ ፓንት የምትቀይር ዞር ብሎ የሚያይ አይደለም ብሩኬ አለማየሁ ማለት ነው። ይገባሻል? አለባበስ፣ ጽዳት፣ የሽቷ አነሳነስ። ሽቷ እኮ የሀይሚዬ ባይዘወይ ከአዲስ አበባ አይደለም የምትቀባው። እሺ ልንገርሽ የራንቺ ቅንቅና ማለት ነው። አዎ ብራንድ ሽቶ ነው የምትቀባው። ስለዚህ ከዚህን ሰዓት ጀምሮ እየከፈልሽ ነው። ሀይሚዬን እኮ ፎቶ ለመነሳት ራሱ እንዴት ነው እኛ አሁን አብይ አህመድን ዝም ብለን አናየውም አይደለ?
ሀይሚዬ ማለት ያቺ ናት። ይሄ ደግሞ ከላይ የተሰጣ ጸጋ ነው። የማንን ሸርሙጣ መተሽ ብደነፊ ምንም ብታወሪ ምንም ብትይ ሃይማኖት ታደሰ ከፍ እያለች ዝቅ እያለች አትሄድም። ስለዚህ አንቺ ቡሩኬ እንኳን ሊያክፍሽ ይቀርና ማለት ነው አጠገቡ ጋር ዛሬ ቆመሽ እንዴት እንደገማሹ በጣም ነው የገማሹ። ወይ ደግሞ ቴክስት ደርሶኛል እኔ መጀመሪያ ታጠቢ ፓንትሽን ቀይሪ አንቺ ቅርናታም የብብትሽን ሽታ በሎሚ ፈትጊው የብብትሽን ሽታ በሎሚ አንቺ ሙታሽ ያሜ እነዚህ ምን አይነት ሰዎች ናቸው ደግሞ ዛሬ የገቡት እዚህ ቤት ውስጥ? አርሴማ እናቴ ውጪ ረገጣ ይላል ነው ውጪ ምስል አድኖ አድርገሽ። ስለዚህ የጨረቃ ፋሚሊ ለመሆን እኛ ሁላችን እዚህ ጋር የምታይን ጽዳት ያለን ጸዳ ያለን አለባበስ ብቲ የብብታችን ሽታ ብቲ ፓንታችንን ቀን ቀን የምንቀይረው ቀን በቀን አንቺ የገማሽ የቀረናሽ ፓንትሽ የሚገማ አንቺ የምትገሚ ጸጉርሽ የሚገማ ማን ነው? አንቺ ቢኒ ራሱ እኮ ቀዘቀዘ። ለእሷ ያለኝ ፍቅር ያለም ታውቂያለሽ ስለገማሹ ነው። ሂዱበት ቀጥሉ እናንተ። የተቀደደ ፓንት እንደገና ባንዶዴ ታጠቢ። በምድር እንቧይ ይሄ ቅንጥርሽን በደንብ ታጠቢ። አንቺ ቅንጥርሽ የቆመብሽ አንቺ ግርዛታም የግርዛታም ልጅ ባሌጌ ስድ ቡሩኬ እውነቴን ነው የምልሽ። የብብት ሽታ ራሱ ሎሚ ያስፈልጋል። ሳሚል ይቅርታ በመካከል ገቦ ብብት ጨምሪበት በያት ሎሚ በደንብ መታሸት ሎሚ ላይ ጨው ጨምሪበትና እሹ ማጸንሽንም እንደዛ ታጠቢ። ለምን 78 ወንድ ገብቶ ይወጣበት በጣም የሚቀረን ነው። ቅርናታ የገማሽ የበሰበሽ አባቷ ሂዱበት። አንቺ በስበስ አንጀትምስ ኦሪጂናል አይደለም። አንጀትም ሳሚል ሁሉ ያረፈ ቦታ ብለሽ ስደቢያቸው። ስደቢ አንጀትም ሳለን እንዴ አለ እኮ አታውቂም እንዴ አላን ያም ይሄም ሲገባ እኮ ማጸን እኮ ወደ ውጭ ይወጣል። ሹልኪ ከመድከሙ የተነሳ እኮ ታንቀሽ ልንገርሽ ብዬ ነው። ካላወቅሽ ልንገርሽ ብዬ ነው። አና ሃናንዬ ሳሚልኝ ሁሉ ሁሉም ታች ላይ የሸና ቦታ ላይ ብለሽ ስደቢ። እንደገና ደግሞ ወይም ደግሞ ከአህያና ከውሻ ነው እንጂ በፍጹም እኔ እውነቴን ነው የምለው እንዲህ አይነካሽም ቡሩኬ እንዲህ አይነክ። ምናልባት ተሳስቶ መንገድ ላይ አጋጣሚ ሽንቱን ወጥሮት አፍሽ ውስጥ ሸንቶ ሊሆን ይችላል እንጂ አንቺ ላይ መቼም በፍጹም የኛ ጀግና አንቺን እንደው እኔ እንጃ አላቅም። ብቻ በጣም የበሰበሽ ብስብስ ነሽ፣ የማትረቢ ሽልጥልጥ ነሽ። እንደው አንቺ በቁመናሽ ኧረ በጌታ በኢየሱስ ስም ኧረ በስመ አብ ወወልድ ሳሚልኝ ከንፈሮ ሀያ ቂጥ ይመስላል ራሱ። እሱንም ንገሪያት። ቻርጀር ተሰርታለች። ከአህያ ነው የተሰራችው። ከአህያ መናሬ ነው የተሰራችው። ወይ ታምረስ ወይኔ እንባ ሆንኩኝ። እርገጡ እንጂ የአባቴ ልጅ እርገጡ። ምን እኔና ያሳሚኝ ናሰኞች እርገጡ። ጉንፋን የያዛት ሸታት ነው እያሉ ነው። ሀይሚ ጉንፋን የያዛት ሸታት ነው። አዎ ዜድን አስገቢ። አንዳንድ ቁጥር የጻፈችልሽ ነው። ዜድን ትረግጣት ነው አስገቢች። ወታደሯ ሳሚልኝ ጡቱ እየወደቀ ነው። በደንብ ያስይዥ ብለሽ ስደቢያት። ጡታ እኮ እንትን ነው ድንጋይ ነው ውስጡ ያለው። ድንጋይ እርጋት ያባት ድንጋይማ ቆንጆ ና ጉች ያለ ጡት ሆና ድንጋይ ኮበልስቶ ድንጋይ ካለማ ድንግልና አለ። የምን ድንጋይ ነው ደግሞ? ኮበልስቶ ሆሮሮ ነው ወርቆ አለ። ወይኔ ሃናኒ የብርቱካን ስታረጋ የሚያይታ ብርቱካን አርጋ መታ እኮ ነው። እሱ ገና ለገና ቡሩኬን አማላለሁ ብላ ቡሩኬ እንደሆነ 20 ሴት ልትደረደር እኮ ነው የምልሽ። 20 ሴት ልትደረደር ከሃይማኖት ታደሰ ውጭ ዞር ብላ ያይማ። በደንብ ልንገርሽ አፍቃሪዎችም ብዙዎችም የሞቱ ሬሳ አይገባም ማለት ብሎ ይነግረውኛል። በትምትል ይወልዳል። ስሚ አንቺ ማትረቢ ቦርኮ በትምትል ይወልዳል። አንቺ ዝርክርክ የሰው ዝርክርክ። ሃይሚ ጸጉሯ ስትፈታ እሷም ተፈታች ጸጉሯ። አዎ አንቺ በእናትሽ ኧረ በስመ አብ ምን አይነት ሳትታጠብ መጣች እኮ ነው የምልሽ እኮ። ሳትታጠበው ዊጉን ፈታ አላበጠረችም። አላየሽም? ነጫጩን ፎሮፎሩ ወጥቶ ጭቂ ጫማ
ጻፉላት፣ ለሃይሚ ጻፉላት። ነገ ማለት ነው ቆንጆ ሚኒስከርት ቀሚስ ለብሰሽ ቡክስ ጫማ አርገሽ ፀጉርሽን ከርል ተሰርተሽ ነይ በሏት እስቲ። ያንን የዛን ወጪ ከቻለች ምናልባት ለአንዱ ሸጉራ አንድ ሶስቱ ሲሸጉሩላት ይሰጣል። ምን ሆነሻል? ምን ሆነሻል? አንቺ ደግሞ ዛሬ እኮ አንድ አምስት ይልባታል። ሳሚልኝ ይሄ እኮ እሷ ፀጉር የምትሰራው ልብስ የምትገዛው ለአንድ አዳሪ ቦታ ሄዳ ሴተኛ አዳሪ፣ አንቺ ሴተኛ አዳሪ ቢያት አንቺ ሴተ በአምስት ሁለት የምቸረችሪ አንቺ አይደለሽ እንዴ? በአምስት ሁለት እኮ ነው የምቸረችረው። የወፍ እንትን ነች እሷ ቸርቻሪ። እንደው ምን አለበት እንደው ብናገኛት። ለምንድን ነው በአምስት ሁለት የምትይው? አንቺ ደግሞ በአምሳ ብር በኢትዮጵያ 50 ብር እኮ 3 ዙር እኮ ነው የሚሄዱባት። በጣም አሻሻልሽው። አልሰማሽም እንደ ይሄን ነገር? በ50 ብር አሉ 3 ዙር ነው የሚሄዱባት። በአፏ በቂጧ አይን ያለው አይደለም እኮ አይኗን እኮ በትራስ ሸፍነው ነው አሉ። አይነ የሌላቸው ናቸው አሉ የሚያደርጓት። አይን ያለውማ አይነካትም። ደግሞ የልጅ አባት ትላለች እንዴ ደፋር። ይህች ግም የገማች ግማግም ያላቸው ሳይሆኑ ይኸውልሽ እንደሷ ቅርናታሞች አሉ። ገባሽ? እንደሷ እየገሙ ወንዶች፣ አንዳንድ ወንዶች የሉም ካልሲያቸውን በሳምንት አንድ የሚያጥቡ እነሱ ናቸው። ፊቷን ይሸፍኑና ለምን ይሄ ፊት ካዩ ስሜታቸው ስለማይመጣ ሚዲያ የወንድ ዳይፐሮች አሉ። እንደሷ ለ30 ወንድ የሚሸጡት ቁሌታሞች እዚህ ሚዲያ ላይ ያሉ ሴቶች ማለት ነው። እንደሷ 24 ሰዓት ሙሉ በወንድ ጋር የሚተኙ ግማታሞች አሉ። እሷን ሼር የሚያደርጉ እየነኩ እሷ ነው ከፍ የሚያደርጉት። ለዚህ ሸርሙጣ እናታችሁ ድንጋይ ትብላ በያቸው። እራሳቸው እኮ እንደሷ እኮ እዛ ጋር ቂጣቸው ሽጦ የመጡት ናቸው እሷን የሚደግፉት። ሲጀመር ወደሽ ተፈቆች ግን እኔ በጣም አሁን እየደረሰ በጣም እያስጠላኝ ነው ሁሉም ነገር ጌታን። ኧረ እኔ አያስጠላኝም። ልጆች ምንም አይሆንም። ልጆች ፈታናቸው። ልጆች እንደፈለጉ ለማንም ትምህርት የሚሰጡት አንበሳ ጀግናዎች ናቸው። በእነሱ እኔ አላፍርም። ኧረ በልጆቻችን ለምን እናፍራለን እናቴ? እኔ የምለው በቃ ይምጡ ወደ አዲስ አበባ፣ በቃ ይምጡ። እቺ ቁሌታም እኮ ትሄዳለች። ስለዚህ አባርሮ ይምጡ። ኡፍ እቺ ሁለተኛ አዲስ አበባ እንዳትሄድ። አትሄድም። ብትሄድም አያገኟትም። ሌላ በራቸውን ዘግቶ ሌላ አይዳ አትስቱ። ዝም በሏቸው። እኛ አሁን ሙሽዬ አሁን ነገ 30 ነው ተነገ ወዲያ፣ ከዛ ወይ ሐሙስ ወደ አዲስ አበባ ነው የሚገቡት። እነሱም ሰልችቷቸዋል። ልጆቹም ተቋቆሩ ልጆቹ ራሳቸው። አቤት ለወሬ 106 ሰዎች ታብታቡ 3000 ነው ወሬ። እስቲ ታብታብ አርጉ፣ ኮፕሊንግ አርጉ፣ ታብታብ አርጉ ቤቱን። ለነገሩማ ቢኒ ራሱ ከሷ ወደዛ ጠጋ እያለ እያወራት ነው። ገመች መሰለ እውነት እሱ ራሱ ምንድን ነው የሚመስለው? እንዴት ብሎ ነው አብሯት የሚተኛው? ግን እኔ እኮ የሚገርመኝ እሱ ራሱ ይመስላል። በፈጣሪ ስም መልክ የላቸው የዝንጀሮ። እኔ ግን ማለት ነው እፍረት የሚባል ቀረ ማለት ነው። በቃ ሴት ልጅ ማፈርተዎች ማለት ነው። አንተነ ሳውዲ ቃል አርግዞ በወግ በማድረግ የተዳረች መሰላት እንዴ? እዚህ መታ አፏ ሚዲያ ላይ የወለደ ራሱ ወንድ ልጅ አፈቅራለሁ ብሎ እየሄዱ አይደለ እንዴ? የአሁኑ ዘመኑ የታችኛው ነገር እኮ እንደ እሳት ሲበሉ 3-4 የወለደ ወንድ ጋር እየሄዱ ነው ሲጀምር። አሁንማ በጣም ይሄ ግርዛት ከቀረ ወዲህማ በቃ ሴቱ ተበላሸ እኮ። ያቺ ዳሯ ብትቆረጥ ነበር ሰከን የሚሄዱት። አሁን እነዚህ ያልተቆረጡት በቃ ማጅራታቸው ላይ ነው የሚወጣው። እንደ እሳት ነው የሚያነዳቸው። እውነት እኔ በፍላጎቴ ቢሆን ማለት ነው የታችኛው ነገር እንዳለ በክብሪት አቃጥዬ ቁጭ አድርጌ ሁለተኛ እንዳይለምድሽ ብዬ
እንደ እንትኖቹ እነዚህ ሀሙሮች ናቸው። ምንድን ነው የሚባሉት? በመቀስ ቆረጥ ቆረጥ እያደረጉ ጆሮ ማውጣት። አዎ እንዳለ እኮ እሳት እንደ እሳት በላ እኮ ሴቶቹ እንዳለ። በተለይ ሴቶቹ ወንድ ካየ እንዴት እንደሚሆኑ ቂጡን አውቆ ውዝውዝ ያደርጋሉ። የለውን ጡት ማጃ አድርጎ ጡቱን ያቆማሉ። ቂጣቸውን ውዝውዝ ያደርጋሉ። በቃ የአሁኑ ሴቶች እንደዚህ ናቸው። እኛ እኮ ስናገባ እኮ ወንድ ፊት አላየንም። ሳሚልኝ አረ በእናትሽ እኛም እኮ የሚገርምሽ በእኛ ሰዓት ራሱ እንደዚህ አይን አላወጣም። በእኔ ልጁን አስመርምሮ ማስረጃ ይዟል። እረፍ ያላት እረፊ እያላት ነው። መጥቶ ነው በራሱ ቤት መጥቶ። አዎ ቢኒ እኮ አስመርምሯል። የሰረቃት ለታ ነው እኮ ልጅቷን ያስመረመረው። ብሩኬ ዝም ብሎ ነው እንጂ በራሱ ቤት መጥቶ እኔ የሚገርመኝ ማለት ነው ታያቸው የስራ እየሰሩ ነው። ሲጀመር የምንም ልጅ የምንም ምርመራም የለም ሲጀመር። ወይ መድኃኒዓለም በምን ቀን ይሆን እንደዚህ ነገር ውስጥ ይገባ ነው። ለማንኛውም ፈታ በሉ፣ ተጫወቱ። እሺ እናት ፈታማ እኔ ግን እሙዬ የት ሄዳ ነው ዛሬ? እሙዬ እሙዬ ስራ ላይ ናት፣ ትመጣለች። ተቅማጥ ይዟት 10 ሽንት ቤት እየሮጠች። ምን ሆነች? ማህተት ነው ፍቅር ይዟት። ከማን ይሆን? እስኪ በእናታችሁ ጠዋት ነገ ጠዋት ገስት እንሰራለን። እሺ ሁላችንም ቻናሉን ሼር እናደርጋለን። እያንዳንዴ 7 ሰዓት እናንተ እኮ ገስት ስለምን አትወዱ? ወይኔ ማዚ እንሰራለን